አሁን ባለው ኢትዮጵያ ማንም ፈንቅሎ መንግስት መሆን የሚችለው? አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ኢራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመርጥም። ሰው ቆሽሿል። መስረቅ ባህል ሆኗል። መዋሸት መቅጠፍ ባህል ሆኗል። የያዘው ቦታ ትልቅ ሊሆን ይችላል፣ ቀጣፊ ነው። የራሱን ህንጻ ገንብቶ የመንግስት ቤት የሚሻማ ነው ባለስልጣን የሚባለው። ስንቱን እናውቃለን እኛ በየሰበታና በየቡራዩ የተደረደረ ህንጻ ስንቱን እናውቃለን። ደህንነት እኮ በእኛ እጅ አልነበረም። ሌባ ነህ ስንለው በማግስቱ ተነስቶ እኔ እንትን ጠበቃ ነኝ ይላል። ሌባ ጠበቃ የሆነበት ሀገር ነው። ሌባውን ነጥለን እንዳናነሳ ደግሞ ህዝቡ በእንደዛ አይነት ማታለያ ቋንቋዎች፣ ብዙ ርቀት በማይወስዱ ቋንቋዎች ለጊዜውም ቢሆን ኢንፍሉዌንስ ይደረጋል። ራስን ሳትለውጥ ሀገር መለወጥ ፓርቲ መለወጥ የሚባል ሁኔታ ውጤታማ ያደርግ። ብዙ ሌባ ያለበት መንግስት እጁ በደምም በገንዘብ የቆሸሸ ሰው የቆሸሸ ሰው ደግሞ ንጽህና የህሊና ንጽህና የለው ሲያጭበረብር ይውጣል። ሲመጣ ያመሰግናል፣ እዛ ሲሄድ ከስ እኔ በዚህ ጋር ሰራተኛ ደሞዝ አምጣ ይለኛል። ልክ ቢሮ ገብቼ በማግስቱ የሳሊኒ ፕሮጀክት 600 ሚሊዮን ዩሮ አምጣ በማግስቱ እንኳን ለሱ ልሰጠው በሰራተኛ ደሞዝ መከፈል ነው። ይሄን በአዋጅ ሊቀይር አልችልም። ከየት ነው ገንዘብ አምጥቼ ይሄን ነገር ማስቀጥለው? ቁጭ ብለን ስንፈትሽ ለካ የአመራር ችግር አለበት። የት ጀምረው የት እንደሚጨርሱ የማያውቁ ሰዎች ናቸው ተሰብስበው ያሉት። እነዚህን ሰዎች ከአመራርነት ማንሳት አይቻልም። አመራሮች የቀድሞ ጠቅላይ ሚኒስትር የሚሰጣቸውን ትዕዛዝ የማይቀበሉና አስፈላጊ ሲሆንም የሚያንጓጥጡ ሰዎች ነበሩ። ስላነሳናቸውን የቀለለባቸው እንጂ ቀላል አልነበረም። እነሱም ማንሳት መገምገም በራሱ ፈተና። ዘሚኒት ሲነሱ ደግሞ እንደተባለውም ሸጠ የሚል አጀንዳ ማስኬድ የሚችሉ ገንዘብ ያላቸው በጊዜ የተደራጁ ኃይሎች ናቸው። እነሱም ማንሳት በቂ አይደለም። ያንን ተክቶ የሚሰራ አመራር ቅድም እንዳልኳችሁ ማምጣትና ስራ ማስያዝ ከባድ ነገር ነው። ቴክኒካል ኢሹስ አሉ፣ የገንዘብ ጉዳይ አለ። በስልጣኑ ማግበስበስ የማይፈልግ ሰው፣ እጁ ንጹህ የሆነ ሰው የሆነ ሀብታም የሆነ ግሩፕ የሆነ ነገር ሊይዘው አይችልም። ነፃ ስለሆነ የራሱን ነፃነት ቫልዩ ስለሚያደርግ በሆኑ ኃይሎች ሊጠለፍ ይቸገራል። ሊሳሳት ይችላል። በቀጣይነት ግን ሊጠለፍ አይችልም። እኔ እንትን ተወካይ ነኝ እንትን ነኝ አይልም። ሌባ የሆነ ሰው ግን በሻይ ካላገኘው በውሃ ካላገኘው በላፕቶፕ ካላገኘው በመሬት ታገኘዋለህ። ሁለተኛው ኮራፕሽን ብቻውን የፈለገውን አያሳካም። ኮንፍሊክት ይፈልጋል። ከሰረቀ በኋላ ወይም በግለሰብ ኮንፍሊክት ይፈልጋል። በግለሰብ ደረጃ ስድድብ፣ ጭቅጭቅ ምናምን ይፈልጋል። ወይም በአማጺ ምናምን አፈነ፣ ገደለ፣ መኪና አቃጠለ ይፈልጋል። ያ ከሌለ እንትን ነው እሳት ሆኖ የማይቀጣጠል ማለት ነው። ያ ገንዘብ አመጣጡም አመጻ ነው፣ የሚውለውም ለክፉ ተግባር ነው። እየሄደ ያቀጣጥላል። ለፌስቡከኛው፣ ለአመፀኛው። በአመጽና ግጭት ውስጥ ግጭትና አመጹ ባይዘው ውጭ ብቻ አይደለም። እዚህ አዲስ አበባ ውስጥ በፌስቡክ በዩቲዩብ ጭቅጭቅ ያለበት አውድ ይፈጥራል። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። አሁን ደግሜ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ሕዝብ አላት። እኔ በሞት አንደኛው ይነሳል። አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ የሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈተዋለን። ስልጣንም መያዝ የማይፈልግ ሰው ብዙ የለም። ደስ ይላል። ኮብራ አለ፣ አጃቢ አለ፣ ብዙ ነገር ከኋላ አለ። ግን ውቅያኖስና ስልጣን ሁልጊዜ ተረጋጉ አይደሉም። ያ ለዘመናት ያዝናናችሁ ውቅያኖስ አንድ ቀን በወጀብ ተነስቶ ፎቁን አፈራርሶ መንደራችሁ ሊያጠፋ ይችላል። አንድ ቀን ልጆቻችሁ ይዛችሁ ገብታችሁ ከውስጡ አንዱን ወስዶ ሊሄድ ይችላል። ወጀብ አለ፣ አውሎ ንፋስ አለ፣ መናጥ አለ። ውበት ብቻ ሳይሆን ፈተና አለው። ለአይን መማረክ ብቻ ሳይሆን አይናችንን ገልጠን ለማየት እስክንፈራ ድረስ የሚያስፈራ
አደጋና ወጀብ አለው። በዚህ ስልጣን ውስጥ ሁለቱም ነገር አለ። አልፎ አልፎ የተረጋጋና ያማረ የሚያስመስል ጊዜ አለ። አልፎ አልፎ ደግሞ ፈተናው ሲመጣ የምንፈተንባቸው የምንቸገርባቸው ጊዜዎች አሉ። እነዚህም ፈተናዎች እንደ አሳ ሳይሆን እንደ እንቁራሪት ሆነን መሻገር ይኖርብናል። ገንዘብ ያላቸው ሰዎች ስልጣን በገንዘባቸው መግዛት ይፈልጋሉ። በገንዘባቸው ገዝተው በሀብታቸውም እዚህ ባስ በገዙን ሰዎችም ማዘዝ ይፈልጋሉ። ህዝቡን እያማረር ነው። ደግሞ የሌባ ክፋቱ ሰርቆ ኢንቨስት የሚያደርግ እኮ አይደለም። ሰርቆ ያው በድብቅ ድብቅ ስለሆነ የሚጠፋበትን መንገድ ወይ ጫት ነው ወይ ውስኪ ነው ወይ ሺሻ ነው። ቁም ነገር ላይ አይውልም። ሐሺሽ በኋላም የተወሰነ ነካከዋለው። በሰሜኑ እንትናችን እኮ አብዛኛው ምን ማርከው ብር አይደለም ሐሺሽ ነው። ሐሺሽ ነው ይሰፋ ያለው። ይሄ አደገኛ ነገር ነው እና ሌብነት በከፍተኛ ደረጃ ጉዟችንን የሚያደናቅፍ ስለሆነ ሁላችን ተረባርበን ከህዝባችን ጋር ሆነን ማስቆም መቀነስ አለብን። ሌብነት እያለ ብልጽግና ማምጣት እንቸገራለን። እስረኞች፣ አሸባሪዎች በነፍስ የሚፈልጉ ሰዎች ናቸው እኮ ኢትዮጵያ ውስጥ አሁን እንደፈለጉ እዚህም ሊሆኑ ይችላሉ የሚናገሩት። ከዚህ በላይ ዲሞክራሲ የለም። እነሱ ግን አይሉም። በቅርቡ ዶክተር መረራ ጉዲና ዶክተር ብርሃኑ ነጋና ዶክተር አረጋዊ ጋር በኢሲኤ ክርክር ነበር። ዶክተር መረራ ጉዲና ከእስር ቤት የወጡ ሁላችሁም እንደምታውቁት፣ ዶክተር አረጋዊ በርሄ 43 ዓመት አዲስ አበባ ማየት ተስኗቸው ከ43 ዓመት በኋላ አዲስ አበባን ያዩ፣ ዶክተር ብርሃኑ ነጋ ድርጅታቸው አሸባሪ እሳቸው የሞት ፍርድ የተፈረደባቸው፣ ጠቅላይ ሚኒስትሩ ጎናቸው ተቀምጦ ስለ ወደፊት ኢትዮጵያ እየተናገረ እባኮትን ወክ ዘ ቶክ ይሉኛል። ከምን እንደመጡ እንኳን የዘነጉ ሰዎች ናቸው። ከዛ በላይ ፖለቲካል ተግባር የለም። ሀገር ማየት የተነፈገ ሰው ሀገሩን እንዲያይ ሆኖ እስረኛ ከመንግስት ጋር ተቀምጦ በፈለገው መንገድ ሐሳቡን ማሰራጨት መቻል ትልቅ የፖለቲካ የተግባር ጅማሮ ነው። እሱን ተቀብሎ የጎደለ መሙላት ሲገባ ጥያቄ ነው ያለው። መቼ ነው ዲሞክራሲ ይመጣው ይላሉ። አራቱን ተቀምጠን የተከራከርን ነው። እንደዚህ አይነት አቅላይነት የተሞላበት የዲሞክራሲ ጉዞ አይጠቅምም። በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣችን ተሰግስጓል። በጣም ብዙ ሌብነት ወግ ይመስል ማለት ነው። ይህን ፋይት ማድረግ አልቻልንም። ሌቦቹ ከኛ የተሻለ ጭንቅላት አላቸው። ከኛ የተሻለ ባይፓስ ማድረግ ይችላሉ። በህግ ሞደርን ሌባን መያዝ ከባድ ነው። እናንተ ብታግዙ አውራው መስመር እየያዘ ቢሄድ ሌላው ይደነግጣል። እኔ ሌብነትን ዜሮ እንደማናደርግ አውቃለሁ። ግን እንደ ስራ ባይወሰድ ኢትዮጵያ ውስጥ ይሄን ውሃ ሽጦ ኮሚሽን መጠየቅ ለመንግስት ባለስልጣን እንደ መብት ባይቆጠር አትሊስት አሳፋሪ ነገር መሆኑ ቢታወቅና አልፎ አልፎ እንኳን ደብቀው ቢሆን ጥሩ ነው። አሁን ፎርማል ነው እየሆነ ያለው። ምንም አሳፋሪም አይደለም፣ አስነዋሪም አይደለም፣ እንደ መብትም ጭምር ነው የሚቆጠረው። ይሄን ብቻችንን አንችለውም። በጣም መተጋገዝ ያለብን ይመስለኛል። ብንተኛም ስንጠጣ ስንቅም ብንውልም መምሸት መንጋቱ አይቀርም። ቁጥር ይቆጠራል። 80 ይሞላል፣ ትሄዳለህ። 80 ሞልቶ ከመሄዳችን በፊት ለልጆቻችን፣ ለትውልድ፣ ለሀገር ምን ትቻለሁ? ከእንቅልፌ ብቀንስ ቢደክመኝና ውጤት ባመጣ አይሆንም ወገኖቼ። የተኙ ብልጽግና አይሆንም። ብልጽግና ተክተን ለፍተን የሚሳካ ነገር ነው። ማንም ይደግፈናል እንጂ እኛን ተክቶ ብልጽግናን አያረጋግጥልንም። እኛ ስንተጋ፣ ተከታዮቻችን ሲተጉ፣ ህዝባችን ሲተጋ፣ በዛ ድምር ውጤት ነው ኢትዮጵያ ከረሃብ ወጥታ ወደ ብልጽግና የምትሄደው። ሰዓት እያየን ሰርተን ብልጽግናን አናመጣ። ትጉ። ለምን ትጉ ምላችሁ? አደም ፋራህ አሁን እድሜው 40 ከሆነ በግምት ነው። ቢፈልግም ባይፈልግም ሌላ 40 ነው የሚኖረው እንጂ 100 አይኖርም። 100 አይኖርም። አደም ፋራ ዛሬ ምክትል ፕሬዝዳንት ሆኖ ከሆነ ቢፈልግም ባይፈልግም ምክትል ነው ከቆየ 2 ተር ማለት 10 ዓመት፣ ፕሬዝዳንት ከሆነ ደግሞ ሌላ 10 ዓመት፣ ከዛ በላይ የለም። እቺን አስቦ ጊዜ ሊሚትድ ነው። ሁሌ ልቅ የሆነ ጊዜ የለኝ ብሎ መትጋት አለበት።
እንከን አልባ መንግስት አይደለም ነው የሚመራው። ብዙ ድካም ያለበት መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። ስራውን ጥንካሬ እናስቀጥላለን። ድካሞቻችንን ደግሞ እያረምን እያረቅን እያሻሻልን እንሄዳለን። የእናንተንም ግብአት እንጠቀማለን።